ነገር ይጽፉና ምድሉና እንደው በዚህ መጽሐፍ ላይ ስተት ካለ ምን ካለ በዚህ ስልክ ቁጥር ስተታችን እንድታረሙን በትህትና እንጠይቃለን ይጽፋል። ምን ይላል? የትኛውም ጽሁፍ የትኛውም የሃይማኖት መጽሐፍ ላይ ስትመለከት እንደዚህ አላቸው የተወሰነ የግለሰብ ላይ ስትመለከት በብዛት ያለ ቁርአንስ ላ ረይበ ፊ ብሎ ዘጋው። ጥርጥር የለውም ከማን መሆኑ ከአላህ ዘንድ በመሆኑ ከፊት ለፊቱም ከበኋላው ምንም መዛነብ መጋጨት የሌለው የአላህ Subhanahu Wa Ta'ala ትክክለኛ ንግግር ቃል መሆኑን አላህ ገለጸው። ሁደን ሊልሙተቂን አላህ ለሚፈሩት መመሪያ ነው። ስለዚህ ቁርአን አላህ ያወረደው ለኛ መመሪያ እንድንከተለው ነው። ይህ ቁርአን እኛ ጋር ወርዶ እኮ ነው ቀልባችን የደረቀው። እንጂማ እኮ አላህ ለሰማያት ለምድር እኮ አማናን አቀረበ ሰጣቸው። እምቢ አሉ። ተራራ ምን ቢያሉ ፈሩ። የሰው ልጅ ተቀበለ። እንደውም ሱረቱ ሐሽር ላይ ምን ይላል? لو أنزل الله هذا القرآن على جبل لرأيته خاشعا متصدعا من خشية الله. ይህን ቁርአን በተራራ ላይ ብናወርድ ኖሮ ተራራው ቁርአንን አላህን ከመፍራቱ የተነሳ ይሰነጣጠቅ ነበር። ሱብሃንአላህ ኃይል አለው ቁርአን፣ ኃይል አለው ቁርአን። ሐቂቀተን ብዙዎች አይታቸዋል። የስንት ድግም ተደርጎ ስንት ጅኒ ይዞት መቀቀየት ነው። ከቁርአን ውጭ አለ የለም። ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ላይ ጭምር አንድ ይሁዲ ድግም ተሰርቶባቸው እኮ ጅብሪልና ሚካኤል መጥተው ሁለቱን ሱራዎች ነው እኮ ቀርተው ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ሁለቱ ሲደመሩ 11 አያ ናቸው። እያንዳንዱ 11 ቦታ የሰራውን ድግምት የተበታተነ ቁርአን ለህይወታችን መመሪያ፣ ለአካላችን መንፈስ መድኃኒት ብርሃን ነው ቁርአን ምን ስንኖርበት። ስለዚህ ቁርአን የወረደው አሉ ሼኽየው አንዘለላሁ አልቁርአን ሊልዓመል ቢሂ ለሱ ሊሰራበት ነው ልንኖርበት ነው። ቁርአን ላይ ስንሰራበት ደስታ ህይወት ይመጣል። ሐቂቀተን በምንድን ነው ታዲያ እየኖርን ያለ ነው? ዛሬ እኮ